የአባይ ምስጢርና የውሃ ልማትን በሚመለከት የተለያዩ ምሁራን አስተያየታቸውን ጽፏል። የቀድሞ የባህር ዳር ዩኒቨርሲቲ መምህር ዶክተር ጸጋ ጥጋቡ በህዳሴ ግድብ ግንባታና በድርድሩ ላይ እጅግ ጠቃሚ የሆኑ መሰረታዊ ሐሳቦችን ከዓመታት በፊት አንስቷል። እኔም ሐሳባቸውን ሙሉ በሙሉ ጋራዋለሁ። ከጥንት እስከ ዛሬ ያለውን ሁኔታ በግልጽ አሳይተውበታልና የሀገሪቱን ጠላቶችም የቆየ ሴራና ድርጊት አጋልጠዋል፣ መፍትሄዎችንም አመላክተዋል። እንደሳቸው ከሆነም ሀገራችን ኢትዮጵያ ለዘመናት በተደጋጋሚ የድርቅ ሰለባ መሆኗን ለዚሁ ተጠቃሽ ምክንያቶች ዘርፈ ብዙ መሆናቸው ዋናው ምክንያት ግን በዝናብ ላይ ብቻ የተመሰረተ ኋላ ቀር እርሻ መሆኑን የዝናቡ መጠንና ወቅቱን በተለያየ ዓመታት መዛባት እንደሚታይበት ይህ ሁኔታም የተፈጥሮ ነባራዊ ገጽታ በመሆኑ በድጋፍ ሰጪ በመታገዝ እንደሚገባው ይህም እርሻው ሙሉ በሙሉ መስኖ ተኮር ባይሆን የበለጠ የሚበጅ መሆኑን ይገልጻሉ። ህዝቡ በተደጋጋሚ በድርቅ ስብዕናው ስለተነካ በተለያዩ ወቅቶች በአባይ ወንዝ ጥቅም ላይ አለመዋል ቁጭት አዘል ግጥሞችና እንጉርጉሮች ማሰማቱ ሁላችንም የምናውቀው እውነት ነው። አሁን ዋናው ጉዳይ ወቅታዊ ስለሆነው ስለ አባይ ልማት ተኮር ሲሆን የሀገሪቱን የእርጥበት ሁኔታ ለግንዛቤ እንዲረዳን መመልከት ይገባል። የዶክተሩ ጽሑፍ ዋና ዓላማም ያነጣጠረው የሀገሪቱ ዜጎች በሙሉ ስለ አባይ ወንዝ ልማት ሰፋ ያለ እይታ እንዲኖራቸው በቂ ግንዛቤ ለማድረግ ነው። ስለሆነም የእርጥበት ሁኔታ በአባይ ላይ በግብጽ ስለተሰሩ ግድቦች፣ የአባይ ሸለቆ አጫጭር ጥናቶች፣ የሸለቆ ልማት እቅድ አዘገጃጀት፣ የህዳሴ ግድብና በዙሪያው ስለሚነሳው ጫጫታ፣ የግብጽ መንግስት ስለ አባይ ጉዳይ ያለው ስልታ አካሄድ፣ ለአባይ ወንዝ አጠቃቀም ለድርድር መንደርደሪያ ነጥቦችን መፈተሽም ይገባል። የኢትዮጵያ የእርጥበት ሁኔታ አብዛኛው የሀገሪቱ ክፍል የመሬቱ የእርጥበት መጠን ለእርሻ አመቺ መሆኑን የሚገልጹት ዶክተር ጸጋው በጣም አነስተኛ የሆነው ክፍል በመጠኑ ደረቃማና ደረቅም ሲሆን በከፍተኛ እርጥበታማና መጠነኛ እርጥበት ባላቸው አካባቢዎች የዝናቡ መጠን ከሚፈለገው መጠን በታች ሲሆን የሚወሰደው እርምጃ በድጋፍ ሰጪ የመስኖ አጠቃቀም ጉድለቱን ማሟላት ነው ይላሉ። ከሌሎች ሀገራት ልምድና ተሞክሮ ስንነሳም እንደዚህ ያለው አሰራር አስፈላጊው የመስኖ ልማት መሰረትና በጣም የደረጀና የተቀነባበረ አሰራርን ግድ እንደሚል ደረቅና በመጠኑ ደረቅ በሆኑት አካባቢዎች ደግሞ በሙያተኞች የሚመራ የዝናብ ውሃ የማጠራቀምና የማሰራጨት የተቀነባበረ አሰራር እንደሚጠይቅ ነው። ይህ የአሰራር ዘዴ ትኩረቱ ደረቃማ የሆኑትን አካባቢዎች ወደ በረሃማነት እንዳይቀየሩ ለመንከባከብና ያሉትን የተፈጥሮ ተክሎችና ሳር ነክ ዘሮች ፈጽሞ ሳይጠፉ በየጊዜው እንዲያንሰራሩ ለማድረግ ነው። በተረፈ በደረቃማ አካባቢዎች በተፈጥሮ ያሉ ሸለቆች ወቅቱን ጠብቆ የማይመጣ ዝናብ ድንገት እንኳን ቢከሰት ፍሳሹ በስርዓቱ ወደ መሬት እንዲሰርግ ወይም እንዲጠራቀም ሁኔታዎችን ማመቻቸት እንደሚገባ መታወቅ ይኖርበታል። ይህ ጉዳይ መሰረታዊ ትኩረት የሚያስፈልገው ነው። በእርጥበታማ ቦታዎችና ደረቃማ ቆላማ ቦታዎች የሚወሰዱት የውሃ ሀብት አጠቃቀም ዘዴዎች በጣም የተለያዩ መሆናቸውን ለዚህም ከሺህ ዓመታት በላይ የሰው ልጅ የተጠቀመባቸው ዘዴዎች መኖራቸውን ምሁሩ ይጠቁማሉ። ውሃን በመስኖ ስራ ጥቅም ላይ ለማዋል የውሃ መጠን አሰራሩ በትነትና በውሃ መስረግ ምክንያት የሚጠፋ ውሃ ተገምቶ ቀሪ ውሃ ለታሰበው ልማት በቂ መሆኑ መረጋገጥ እንደሚኖርበት ነው። ሀገራትም ይህን ዘዴ በመጠቀም በረሃማነትን መከላከል የውሃ እጥረት ችግርንም አቅም በፈቀደ መልኩ መሬታቸውንም ማልማት ችለዋል። በተለይ ጥልቀት የመወሰኑ ጉዳይ በትነትና ውሃ መስረግ የሚጠፋውን ከግንዛቤ የሚያስገባ እርምጃ በመሆኑ ለውሃ ማቆር አሰራር መሰረት መሆኑ ግልጽ ነው። ዝናባማ በሆነ አካባቢ አመቺ ቦታ ፈልጎ በጥናት የተደገፈ ከአካባቢው የሚገኘውን የተፋሰስ ውሃ ማጠራቀምም እንደሚቻል በጥናታቸው ጠቁመዋል። በግብጽ በተለያዩ ወቅቶች የተከናወኑትን የወንዝ መቀልበሻና የውሃ ማጠራቀሚያዎች ረዘም ላለ ጊዜ መሆኑን ለማመላከት ዓመታቱን በመጥቀስ ማየት ይቻላል። በዚህም አስቀድሞ የአባይ ወንዝ ከሜዲትራኒያን ባህር ጋር በሚገናኝበት ወቅት ለዘመናት የተፈጠረውን አስደናቂ ሁኔታ መጥቀሱ ስለ ሁኔታው ሰፋ ያለ ግንዛቤ እንደሚሰጥ ማሳያዎች መጠቆም ይቻላል። ይህም የበለጠ ግንዛቤ እንድንጨብጥ ያደርጋል። አንድ ወንዝ ጉዞ ጨርሶ ባህር የሚገባበት ስፍራ ዴልታ ይባላል። ይህ የባህርና የወንዝ መገናኛ ስፍራ ብዙም ጊዜ በዘመናት በሚጓጓዝ ጠጣር አሸዋና ደለል ሙሌት የሚፈጠር ነው። ከዓመት ዓመት ወደ ባህሩ እየተሞላ 3 ማዕዘን ቅርጽ የሚይዘው መሬት ዴልታ የሚል ስያሜ ያገኘውም የሚፈጠረው መሬት የግሪኩን ፊደል ቅርጽ ስለሚይዝ ነው። ይህንንም ወደ ኋላ መለስ ብሎ ማየት ይገባል።
በአባይ መውጫ ላይ ዴልታው የተፈጠረው የካይሮን ከተማ ወሰን ይዞ ወደ ሰሜን ሲል መሆኑን አባይ ከካይሮ ወጣ ብሎ ወደ ሁለት ዋና ቅርንጫፎች ተፋሰስ እንደሚከፈል በምዕራብ ተፋሰስ ቅርንጫፍ ላይ ሮዜታ የተባለው ከተማ በሜዲትራኒያን ዳርቻ ላይ እንደሚገኝ ዳሜታ የተባለው ከተማ ደግሞ ወደ ቀኝ በሚገነጠለው ወንዝ በሜዲትራኒያን ዳርቻ ላይ መሆኑን ምሁሩ ይጠቅሳሉ። በዚህም መሰረት በሳቸውም ሆነ በሌሎች ምሁራን ገለጻ ግብፃውያኑ ይህንን የዴልታውንና የአባይ ወንዝ ቀኝና ግራ ያለውን መሬት አባይ ሞልቶ አካባቢውን ሲያጥለቀልቅና እንዲሁም የአባይ ውሃ በሚጎለብትበት ወቅት ውሃውን በዘዴ እያወጡ ለመስኖ እርሻ ሲያካሂዱ ረጅም ዘመናት መኖራቸው እውነት ነው። እኛ ደግሞ በውሃችንም እየተሸረሸረ በሚሄደው አፈራችንም ለመጠቀም ሳንችል ኖረናል። ይህን ለማድረግ የሚያስችል ዕውቀቱም ችሎታውም አልነበረንም። ቢታሰብም አቅሙ አልነበረም። ዛሬ ላይ ነው ግንዛቤ እየተፈጠረ ያለው። እየተሸረሸረ ሲሄድ የነበረው እጅግ ለም የሆነው አፈራችን ሲሆን ይህም ግብፅን ለማልማት በሰፊው ስራ ላይ ውሏል። ግብጾች የውሃ አወሳሰዳቸውንም ከጊዜ ወደ ጊዜ እያሻሻሉ ከ1896 ከአውሮፓውያኑ ጀምረው የውሃ መቀልበሻና የውሃ ማጠራቀሚያ ግድቦችን በተለያዩ ጊዜያት መስራታቸው ለአብነትም የመጀመሪያው የአስዋን የውሃ ማጠራቀሚያ ግድብ የተጠናቀቀው በአውሮፓውያኑ በ1881 ነበር። ዶክተር ጸጋው እንደሚሉት በግብጽ ትልቁ የአስዋን ግድብ ምክንያት የተፈጠሩት አሉታዊ ሁኔታዎችን ማየት ይገባል። ግብጽ በእርሻ የምታለማው መሬትና በቅድም ለማልማት የተያዘው የመሬት ስፋት ብዙ ነው። ለምሳሌ ገና በ1930 አካባቢ በዘመናዊ የመስኖ አጠቃቀም 458400 ሄክታር እና ሌላ 120160 ሄክታር ደግሞ በውሃ ማሳዎችን ማጥለቅለቅ እቅድ ወጥቶ በማከናወን ላይ ነበሩ። ይህንን የእሳቸውን ተጨባጭ ማስረጃ ይዘን እኛስ በዚህ በኩል ምን እየሰራን ነው? ምንስ አቅደናል? ያለ ስራ ያሉ ሰፊ መሬቶችን በምን መልኩ ነው በመስኖ አጠቃቀምና በውሃ ማሳዎችን በማጥለቅለቅ ዘዴ ለመስራት የተዘጋጀ ነው ወይስ ገና አላሰብንበትም ብሎ መጠየቅ ተገቢ ነው። ሁሉንም ለማድረግ የሚያስችል ሰፊና ዘመን ተሻጋሪ ሐሳብ ይዘን ለመስራት ካቀድን በተግባር ለመለወጥ እንችላለን። አሁን ባለንበት ዘመን ስናየው የአስዋን ግድብ ግብጽን ወደ 840,000 ሄክታር ዓመቱን ሙሉ በመስኖ እንድትለማ አስችሏታል። ዋናዋና የግብፃውያኑ ምርት ጥጥ፣ ሸንኮራ አገዳ፣ ሩዝና ስንዴ እንደሆነ ይታወቃል። ይህ ሁሉ ተዳምሮ ግብጽ ምዕራብና ምስራቅ አፍሪካን በ1964 እስከ 1965 በ1975 እና 1979 ያጠቃው ድርቅ አልደረሰባትም ይሉናል ዶክተር ጸጋው። ለኛ ይህ ትልቅ ትምህርት ሊሆነን ይገባል። ድርቅን መቀልበሻ አንድ ትልቅ መፍትሄና ቁልፍ ጉዳይም ነው። የህዳሴ ግድብን ብቻ ሳይሆን የውሃ አቅሙ ባለን የተለያዩ ሀገሪቷ ክፍሎች ግድብን መገንባት ታላቅ ጠቀሜታ ያለው ነው። ለመስኖ ስራም አጋዥ ይሆናል። ምሁሩ ባለንበት መሬት ላይ ዘላለማዊ የልማት እድገት ሊኖር አይችልም ይላሉ። ይሄ ትልቅ እውነት ነው። የተፈጥሮ አቅም ውስን በመሆኑና ሌሎች መጋራት ያለባቸው ሀብት መሆኑን መቀበል ያስፈልጋል። ስለዚህ ቆም ብሎ የእድገት ወሰን እንዳለውና የህዝቡን ቁጥር ያለ ገደብ ማደግ እንደሌለበት ትኩረት የሚሰጠው የግብፃውያኑ ጉዳይ ነው። ከዚህም በተረፈ በመስኖ አሰራር ምክንያት ለሚከሰቱ ችግሮች በትክክል በምርምር መፍትሄ እየሰጡ መጓዝ እንደሚጠበቅባቸው ይናገራሉ። ይሄ መሰረታዊ ሐሳብ ነው። ኢኮኖሚያቸው ሊሸከመው የማይችል ያልተመጠነና የህዝብ እድገት ያልተገመተ ያልታሰበ ሀገራዊ የኢኮኖሚ እድገት ሊያመጣ እንደሚችል ይታመናል። የበለጸጉ ሀገሮች በቤተሰብ ምጣኔ በመመራታቸው ነው ኢኮኖሚያቸውንም እያሳደጉ ችግሮችንም በመቆጣጠር መራመድ የቻሉት። ይህ ሆኖ እነርሱም ጋር ችግሮች በስፋት ይስተዋላሉ። ወደ ኋላ ታሪክ ስንመለስ የአባይ ሸለቆ አጫጭር ጥናቶችን በተመለከተ በአባይ ወንዝ ላይ ትኩረት መስጠት የተጀመረው ረዘም ካለ ጊዜ ጀምሮ መሆኑን ለመጀመሪያ ጊዜም ስለ ጣና አካባቢ ጄምስ ብሩስ የተባለው የስኮትላንድ ተወላጅ የዝናብ መጠን ሪፖርት ማቅረቡን በአጋጣሚውም አንድ የቤተክርስቲያን መጽሐፍ ደብቆ ወይም ሰርቆ መውሰዱን ምሁሩ ይነግሩናል። ይህ የአባይ ወንዝ የውጭ ኃይሎችን ትኩረት መሳብ የጀመረው ከሩቅ ጊዜ ጀምሮ እንደነበር ለመረዳት ያስችለናል።